እሺ ወደ ዛሬው ጉዳያችን ስንገባ ትንሽ ከበድ ያለ ሊመስል ይችላል። ግን እውነት ለመናገር ስለ ፍርሃት ሳይሆን ስለ ፍቅርና ስለ ኃላፊነት ነው የምናወራው። ይሄውም ወሳኝ የህይወት መረጃዎችን ስለ ማደራጀት ነው። እስቲ አስቡት፣ ይሄ እኮ ለምንወዳቸው ሰዎች ልንሰጠው እንችለው ትልቅ ስጦታ ነው። በቃ እስቲ አብረን እንየው። እስቲ ለአንድ አፍታ ይሄንን ሐሳብ እናሰላስለው። አንድ ቀን ባልተጠበቀ ሰዓት የአንድ ሰው ልጆች ወይም የሆስፒታል ድንገተኛ ክፍል ውስጥ ያሉ ባለሙያዎች ግለሰቡ ምን አይነት መድኃኒት እንደሚወስድ፣ ወሳኝ ሰነዶቹ የት እንዳሉ ወይም ሐኪሞቹ እነማን እንደሆኑ ማወቅ ሊኖርባቸው ይችላል። ይህ የሁኔታውን አጣዳፊነትና ክብደት በደንብ የሚያሳይ ሐሳብ ነው። አዎ፣ ችግሩ ያለው እዚህ ጋር ነው። መረጃው በጣም በሚያስፈልግበት ሰዓት ያንን መረጃ የያዘው ብቸኛው ሰው መናገር በማይችልበት ሁኔታ ውስጥ ሊሆን ይችላል። ይህ ጥያቄ ነገሩን ምን ያህል ከባድ እንደሆነ በቀጥታ እናስብበት ያደርጋል። እንግዲህ ይሄ በቀጥታ ወደ መጀመሪያው ክፍላችን ወስደናል። ወሳኝ መረጃዎች በቦታቸው ሳይያዙ ሲቀሩ በችግር ጊዜ ምን አይነት ትርምስ ሊፈጠር እንደሚችል ነው የምናየው። ነገሩ እንዴት ሊከሰት ይቻላል? በጣም ቀላል በሆነ መንገድ ነው። ድንገተኛ መውደቅ ሊሆን ይቻላል። ለአፍታም ቢሆን የሚቆይ ግራ መገባበት ወይም ሌላ ድንገተኛ የጤና እክል አንድ ሰው ስለ ራሱ ወሳኝ መረጃዎችን ለሌሎች መናገር እንዳይችል ሊያደርገው ይችላል። ታዲያ ይህ ችግር የማን ነው ብለን ስናስብ የአንድ ቡድን ጉዳይ በፍጹም አይደለም። ጡረታ ያወጡ ሰዎችን ይመለከታል አይደል? ጉዳያቸውን በስርዓት ለማስያዝ የሚፈልጉ የቀድሞ ወታደሮችን ያካትታል። ደግሞም ስለ አእምሮ ጤናቸው የሚጨነቁ አዛውንቶችን እና ከሁሉም በላይ ልብ የሚነካው ወላጆቻቸውን መርዳት እየፈለጉ ነገር ግን ከየት እንደሚጀምሩ ግራ የተጋቡ ትልልቅ ልጆችንም ይመለከታል። በቃ በአንድ ቤተሰብ ውስጥ ያሉ ተለያዩ ትውልዶችን የሚያገናኝ ትልልቅ ነገር ነው። እሺ፣ ታዲያ መፍትሄው ምንድን ነው? አሁን ወደሚቀጥለው ክፍላችን ስንገባ የዚህን ሁሉ ማብራሪያ ዋና ሐሳብ ነው ያለን። ይሄውም ይህን መከላከል የሚቻልን ቀውስ ለመፍታት ቀላል እና የተደራጀ ስርዓት መዘርጋት ቁልፍ መሆኑን ነው። ልዩነቱን ተመልከቱት። በጣም ግልጽ ነው። በአንድ በኩል ባልተደራጀ ሁኔታ ውስጥ ግራ መጋባት፣ የቤተሰብ ጭንቀት፣ የጊዜ ብክነት እና የሕክምና መዘጋየት አለ። በሌላ በኩል ደግሞ ስርዓት ሲኖር ግልጽነት፣ የአእምሮ ሰላም፣ ፈጣን ተደራሽነት እና በመረጃ ላይ የተደገፈ እንክብካቤ አለ። ምርጫው በጣም ግልጽ ነው። እሺ፣ ይሄን ሁሉ ነገር ማደራጀት በጣም ትልቅ እና ከባድ ስራ ሊመስል ይችላል። ግን ዋናው ነገር ሁሉንም ነገር በአንድ ጊዜ መጨረስ አይጠበቅብንም። ይሄንን ትልቅ ስራ ወደ ትናንሹ እና በቀላሉ ልንሰራቸው ወደምንችላቸው ደረጃዎች መከፋፈል እንችላለን። ሂደቱን ቀላል ለማድረግ በ5 ቀናት ልንከፋፍለው እንችላለን። በቀን አንድ እርምጃ ብቻ። በመጀመሪያው ቀን መሰረታዊ ነገሮች ላይ እናተክራለን። የመድኃኒት ዝርዝር ማደራጀት። በሁለተኛው ቀን የሕክምና መረጃዎች እናሰባስባለን። የሐኪሞች ስልክ፣ የላቦራቶሪ ውጤቶች፣ እነዚህን ሁሉ። በሦስተኛው ቀን ወደ ሕጋዊ ሰነዶች እንሸጋገራለን። ኑዛዜ የት ነው ያለው? ውክልናስ? በቃ ቦታቸውን መመዝገብ ነው። በአራተኛው ቀን ስለ ገንዘብ ጉዳዮች እናያለን። የባንክ አካውንቶች፣ የመድን ፖሊሲዎች። በመጨረሻም በአምስተኛው ቀን ያደራጀነውን ነገር በሙሉ እንቀልሳለን፣ እንፈትሻለን፣ ከቤተሰብ ጋር እናጋራለን። አያችሁት? ትልቁ ሥራ ወደ ትናንሽ ተግባራት ሲከፈል ምን ያህል ቀላል እንደሚሆን። እሺ፣ ይህን ለማድረግ ምን አይነት የተወሳሰበ ነገር ነው የሚያስፈልገው የሚል ጥያቄ ሊኖር ይችላል። ልዩ የቴክኖሎጂ ዕውቀት ያስፈልገን ይሆን? በፍጹም። ዋናው ትኩረት ነገሩን ቀላልና ለሁሉም ሰው ተደራሽ ማድረግ ላይ ነው። የሚያስፈልጉት መሳሪያዎች በጣም ቀላል፣ አብዛኞቹ ደግሞ ነፃ ናቸው። ለምሳሌ ፐርፕሌክሲቲ ኤአይ የሚባል ነገር አለ። ይህ እኛ ያላሰብናቸውን ጥያቄዎች እንድንጠይቅ ይረዳናል። ኖሽን የሚባል ነፃ አፕሊኬሽንም አለ። መረጃውን በቀላሉ ለቤተሰብ ለማጋራት ይጠቅማል። እና ከሁሉም በላይ አስተማማኙ የወረቀት ኮፒ ሁሌም አለ። ስለዚህ ዋናው ቁም ነገር ምንድን ነው? ምንም አይነት የቴክኖሎጂ ሊቅ መሆን አይጠበቅብንም። አዎ፣ የፍልስፍናው ዋና ነጥብ ይሄ ነው። ግቡ
ግልጽ በሆነ ቋንቋ ነገሮችን ማደራጀት ነው። ሰዎችን በሚያደናግሩና ትርጉም በሌላቸው የቴክኖሎጂ ቃላት መወጠር አይደለም። ሁሉም ሰው ሊረዳውና ሊጠቀምበት የሚችል ስርዓት መፍጠር ነው። አሁን ወደ ማጠቃለያችን እየደረስን ነው። ይህን ሁሉ ሂደት ካለፍን በኋላ የምናገኘው እውነተኛው ትርፍ፣ የመጨረሻው ስሜታዊና ተግባራዊ ጥቅም ምንድን ነው? ይሄ በጣም ወሳኝ ነጥብ ነው። ጉዳዮችን በስርዓት ማስያዝ የሚለውን ጽንሰ ሐሳብ እንደ አስፈሪ ነገር ማየት የለብንም። ይልቅንም አንድ ሰው የራሱን ፍላጎቶችና ውሳኔዎች እንዲከበሩለት የሚያደርግበት፣ ነገሮች ቢወሳሰቡ እንኳን የሕይወቱን ቁጥጥር በእጁ የሚያስቀርበት መንገድ አድርገን ነው መውሰድ ያለብን። እናም በመጨረሻ የምናገኘው ውጤት ይሄው ነው። ቤተሰብ ምን መደረግ እንዳለበት ያውቃሉ። ዶክተሮች የሚያስፈልጋቸው መረጃ በቀላሉ ያገኛሉ። ጉዳዮች ትርጉም በሚሰጥ መንገድ ይደራጃሉ። ከሁሉም በላይ ደግሞ ግለሰቡ የራሱን ሕይወት የተቆጣጠረ እንደሆነ ይሰማል። ይህ ለሁሉም ወገን የአእምሮ ሰላም ያመጣል። ስለዚህ በዚህ ጥያቄ እንቋጭ። በጥሩ ሁኔታ የተደራጀ ውርስ ስንል ምን ማለታችን ነው? ገንዘብ ወይም ንብረት ብቻ? በፍጹም አይደለም። ከሁሉም በላይ የምንተው ትልቁ ውርስ የአእምሮ ሰላም፣ ግልጽነት እና ለምንወዳቸው ሰዎች የምናሳየው እውነተኛ እንክብካቤ ነው። ይህንን ጉዳይ በራሳችን ሕይወት ውስጥ ለማሰላሰል ጥሩ መነሻ ይመስለኛል።